በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወናሁ ዘየዐቢ እምዮናስ ሀሎ ዝየ፣ እነሆ ከዮናስ የሚበልጥ ከዚህ አለ። ይህን ጌታችን ኢየሱስ ክርስቶስ የተናገረው የነነዌ ሰዎች በፍርድ ቀን ይነሳሉ፣ እችን ትውልድም ይፋረዷታል፣ ይከሷታል፣ በዮናስ ስብከት አምነዋልና ብሎ ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 42። ከዮናስ የሚበልጥ ከዚህ አለ ማለት ዮናስ በዓሣ ሆድ 3 ቀን 3 ሌሊት አድሮ ወጥቷል። ክርስቶስ በመቃብር 3 ሌሊት 3 መዓልት አድሮ ተነስቷል። የዮናስ ትንሣኤ ማንምን አላስነሳም። የክርስቶስ ትንሣኤ ግን ሞትን ድል ነስቷል። ዮናስ በነነዌ መዳን አልተደሰተም። ክርስቶስ ግን ወመነና ለኀፍረት በእንተ ፍስሓሁ ዘጽኑዕ ሎቱ፣ ራቁቱን መሰቀሉን ናቃት ዓለም ስለሚድንበት ደስታው ተብሎ ተነግሯል። ዮናስ ነነዌ ለምን አልጠፋችም ብሎ አዝኗል። ክርስቶስ ግን ኢየሩሳሌም እንዳጠፋ አልቅሷል። ወርያ ለሀገር ወበከየ ላዕሌሃ፣ ከተማይቱን አዝኖ አልቅሷል አለቀሰላትም ተብሏል። ዮናስ የነነዌን ጥፋት ሰምቶ እግዚአብሔር መሐሪ ነው፣ ሊያጠፋት አይችልም፣ ስለዚህ እኔ አልሰብክም ብሎ ነነዌ ብትድን እሱ ሐሰተኛ እንዳይባል ተመኝቷል። ክርስቶስ ግን ዓለምን ለማዳን መጥቷል። የዓለም መዳንም ለእርሱ ደስታው እንደሆነ ተናግሯል። ስለዚህ ከዮናስ የበለጠ ከዚህ አለ። ዮናስ ለነነዌ ስበክላት ሲባል እምቢተኛነቱን አሳይቶ ለመኮብለል ሞክሯል። ክርስቶስ ግን ደቀ መዛሙርቱን ሂዱና ዓለምን ስበኩ፣ አሕዛብንም አስተምሩ፣ እያስተማራችሁም ደቀ መዛሙርት አድርጓቸው ብሎ የዓለምን ድኅነት ተናግሯል። ዮናስ እግዚአብሔር ነነዌን ለምን አዳናት ብሎ ሐዘኑን ቢያሳይም ክርስቶስ ግን ራሱን ለዓለም ድኅነት ለመስጠት እንደመጣ ሕይወቱንም እንደሰጠ አምኗል። ተናግሯል። ስለዚህ ከዮናስ የሚበልጥ ከዚህ አለ የተባለበት ለዚህ ነው። ዮናስ በነነዌ ጥፋት አላዘነም፣ አልተከዘም። ይልቁም አንዲት ቅል በቅላ ስለደረቀሽበት አዝኗል። ክርስቶስ ግን ሰማያዊ ሥልጣኑን፣ ክብሩን፣ ማንነቱን ዝቅ አድርጎ ወደ ዓለም መጥቶ ራሱን ለዓለም ሰጥቶ ስለዚህ እኛን ከፍ አድርጎናል። ከፍ በማለታችንም ደስ ተሰኝቷል። ፈቃዱም ሆኗል። ነፍሱንም ሰጥቷል። ስለዚህ ከዮናስ የሚበልጥ ከዚህ አለ ተብሎ ተነግሯል።